ሐሳቡ እንሄዳለን። የኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 42ን እና ትንሽ ደግሞ ምዕራፍ 43ንም እንትንላለው። ምዕራፍ 42 ቁጥር 18 ላይ ነው የመጀመሪያው ሐሳብ። እንደዚህ ይላል። ምዕራፍ 42 ኢሳይያስ ቁጥር 18 ምዕራፍ 42 ቁጥር 18ን መጀመሪያ እናነባለን። እንግዲህ እግዚአብሔር ቃል ስለሆነ ነው ሲጀምር ያለው ነገር እንዳያስደነግጣችሁ። እናንተ ደንቆሮች ስሙ፣ እናንተም እውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? ብዙ ነገር ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁ ተከፍተዋል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላቸው በዋሻ ውስጥ ተጠምደዋል፣ በግዞት ቤትም ተሸሽገዋል። ብዝበዛ ሆነዋል፣ የሚያድንም የለም። ምርኮም ሆነዋል፣ ማንም መልሶ አይልም። ከመካከላችሁ ይህን የሚያደምጥ ለሚመጣው ጊዜ የሚያደምጥና የሚሰማ ማን ነው? ያዕቆብን ለማረኩ እስራኤልንም ለበዘበዙ ሰዎች የሰጠ ማን ነው? እኛ የበደልነው እነርሱም በመንገዱ ይሄዱ ዘንድ ያልወደዱት ለሕጉም ያልታዘዙለት እግዚአብሔር እርሱ አይደለምን? ስለዚህ የቁጣውን መዓትና የሰልፉን ጽናት አፈሰሰበት፣ በዙሪያውም አነደደው። እርሱ ግን አላወቀም፣ አቃጠለው፣ እርሱ ግን ልብ አላደረገም። እንቀመጣለን። እነዚህ ሰዎች የእግዚአብሔር ክብር መገኛ የነበረው ማደሪያው የነበረው ቤተ መቅደስ ሙሉ በሙሉ ጠፍቶ የነበረበት ጊዜ ነው። በዚህ ምክንያት ብዙ እስራኤላውያን በዛ ጊዜ እግዚአብሔር የተዋቸው መስሏቸው ነበር። እንደገና ደግሞ የባቢሎን አማልክት ከእግዚአብሔር የበለጠ ኃያል እንደሆኑ የሚታይበት ጊዜ ነበረ። እግዚአብሔርም በሕዝቡ ያዘነበት ጊዜ ነበረ። በራሳቸው ጥፋት ለምርኮ እንደተሰጡ አሳልፎ እንደሰጣቸው መጽሐፍ ቅዱስ ይናገራል። ቅድም እንዳነበብኩት እነዚህን ሰዎች ከባሪያዬ በቀር እውር ይላቸዋል፣ የማይሰሙ ይላቸዋል፣ የማያስተውሉ ሰዎች ናቸው። እያንዳንዱ የደረሰባቸው ነገር ከራሳቸው ስህተትና ጥፋት ከእግዚአብሔር ሐሳብና ፈቃድ ወጥተው እንደሆነ ይነግራቸዋል። እና አንደኛው እውር ነው የሚላቸው ቁጥር 19 ላይ እውር የሚለውን ሐሳብ ሲነግራቸው ታያላችሁ ግን አትጠብቁም ይላቸዋል። የምታዩት ነገር አለ ግን እግዚአብሔርን አትጠባበቁም፣ ተስፋ አታደርጉትም። ትሰማላችሁ፣ እንደገና ደግሞ ሁለተኛው ትሰማላችሁ ግን አታስተውሉም ይላቸዋል። ቁጥር 20 ላይ አለማስተዋል፣ ጆሮ ተከፍቷል ይላል። አንዳንድ ጊዜ እኮ የለም ሲባል አንድ ሰው ቤተክርስቲያን ጠፋ ሲባል ይሻላል አለ ተብሎ ከመጥፋት። ያገለገለ ነው ተብሎ መጥፋት በጣም ከባድ ነገር ነው። ሰው ማያዝንላችሁም የሚመስለውም እንደዛ ነው። ግን እያሉ እየሰሙ ጆሮ አለ ግን አይሰሙም፣ ዓይን አለ ግን አይጠባበቁትም እግዚአብሔርን። ከዛ ደግሞ የተሸነፈ ሕዝብ ነው ይላቸዋል። እግዚአብሔር በመካከላቸው ሊያደርግ የፈለገው ነገር አለ፣ ነገር ግን ማድረግ የሚያስችል ሕይወትና ኑሮ ስላልነበሩ ተሸንፈዋል፣ ተበዝብዘዋል። ልክ የእስራኤልን ሕዝብ ሌላ ቦታ ላይም ከስራው ብዛት የተነሳ እግዚአብሔር እየተናገረ እንዳልሰሙ የተሸነፉ የተበዘበዙ መንፈሳዊ ነገራቸው ተበዝብዟል፣ ተሸንፈዋል። እንደዚህ ሲታዩ ላይመስሉ ይችላሉ። እንደዚህ አይነት ሰዎች ናቸው። ምዕራፍ 42 እዛው ላይ ቁጥር 21 ላይ እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። እግዚአብሔር ወዷል ሊሰራ በመካከላቸው መልካም ሊያደርግ ፈልጓል። ግን ይህ ሕዝብ ተበዝብዟል፣ ይህ ሕዝብ ተዘርፏል። ስለዚህ እግዚአብሔር ስለማይችል ሳይሆን ነገር ግን ካሉበት ሁኔታ የተነሳ መስማትም ማየትም ስላልቻሉ የተዘረፈ ሕዝብ ነው ይላል። አንዳንድ ጊዜ እግዚአብሔር የለም የሚለውን ሐሳብ አንዳንድ ጊዜ ብዙ ጊዜ እንላለን። አንዳንድ ጊዜ የለም እግዚአብሔር በመካከላችን ኃይሉ የለም፣ በተለይ የሐዋርያት ሥራ ላይ የነበረ ጌታ ምናምን ይባላል ብዙ ጊዜ እና እኛ ስለማናይ ስላላየሁኝ እየሰራ አይደለም ማለት አይደለም። እኔ ስላላስተዋልኩ እግዚአብሔር እየሰራ አይደለም ማለት ነው። እኔ የማየው ካለውበት ሰፈር ሆኜ ነው። የተበዘበዝኩ ከሆንኩኝ ከዛ ቦታ ነው የምሰማው የማየውም። እግዚአብሔር ስለማይሰራ አይደለም። በመካከላችን ብዙ ነገር ሊያደርግ ይችላል፣ ግን እኔ ማየት የምችለው እግዚአብሔር እስከረዳኝ ድረስ ነው። ለዚህ ነው
በጣም የሚያስፈራ ቃል አንድ ቃል አነበብኩኝ። ኤርምያስ ምዕራፍ 6 ላይ ያለ ቃል ቁጥር 6:15 ላይ በምጎበኝበት ጊዜ ይላል እግዚአብሔር ይዋረዳሉ። በጣም ከባድ ቃል ነው። ጎብኘ ነው አይደል ችግሩ። ለምንድን ነው የሚዋረዱት ሲባል ከላይ ስትመለከቱ ምንም አይነት እፍረት የላቸውም ይላል። የፈለጉትን እየሆኑ እፍረት የሚባል ነገር የላቸውም። ስለዚህ እጎበኛለሁ፣ ጉብኝቱን አደርጋለሁ። አሁን እግዚአብሔር ጎበኘ ሲባል ደስ ይላል አይደል? ግን ይዋረዳሉ ይላል። ለምን? ያሉበት ሁኔታ ነው። ይሄ ህዝብ ልክ እንደዛው እግዚአብሔር ስለሌለ አይደለም። አንዳንድ ጊዜ እግዚአብሔር በመካከላችን ለምን አይሰራም የሚል ጥያቄ ጠይቃችሁ እንደው አላቅም እንጠይቃለን። ብዙ ጊዜ እንደ ይሰራል እግዚአብሔር፣ ስራ ቆሞም አያውቅም። እግዚአብሔር እኛ ስንሰበሰብ ቤተክርስቲያኑን ስንገዛ አይደለም የጀመረው። ሁሉ ጊዜ እግዚአብሔር በስራ ላይ ነው። የማይሰራበት ጊዜ የለም። ግን ማስተዋል ግን ይጠይቃል እግዚአብሔር ሲሰራ። ስለዚህ እንዲህ አይነት ህዝብ ነበረ ሰው። ኤርምያስ 6:15 ቅድም ያነበብኩላችሁ እርኩስን ነገር ስለሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸው ጊዜ ይዋረዳሉ ይላል እግዚአብሔር። ለምን? ያሉበት ሁኔታ ነው። እግዚአብሔር ግን እየሰራ ነው። እዛ ሰፈር አይደለም እንጂ የሚሰራው ይሰራል። እኔ ህይወት ላይ ላይሆን ይችላል እንጂ ባለውበት ሁኔታ እግዚአብሔር እየሰራ ነው ያለው። እንዲህ አይነት ሁኔታ ውስጥ ያሉ ሰዎች ናቸው። ሌላ የማይታዘዝና አመፀኛ ህዝብ ነው። ለምርኮ ያበቃቸው እግዚአብሔር ሳይሆን የበደሉት፣ በመንገዱ መሄድ ያልወደዱት፣ ህጉንም ያልታዘዙት ራሳቸው ናቸው። የማይታዘዝ ነው፣ አመፀኛ ነው፣ ግን ታይትላቸው የእግዚአብሔር ህዝብ ነው። አገልጋይ ህዝብ፣ የእግዚአብሔር ህዝብ፣ የመረጠው ህዝብ ግን አመፀኛ ህዝብ ነበረ። ራስ እስራኤላውያን ከእግዚአብሔር ጋር ህግ ተምረው መታዘዝ አልቻሉም። ይህ አለመታዘዝ ካስገባቸው ችግር ውስጥ ሆነው ማስተዋልና መታዘዝ፣ አንዳንድ ጊዜ ችግር ውስጥ መግባቱ ሌላ ነገር ነው፣ ግን ችግር ውስጥ ሆኖ ደግሞ ስህተቱን ሰው ማወቁ ሌላ ነገር ነው። በጣም እንደ ሰው ስትመለከቱ ብዙ ጊዜ ከኔ በስተቀር ለኔ ህይወት አለመሳካት ከኔ በስተቀር ሁሉ ሰው ምክንያት ነው፣ ሁሉ ሁኔታው ምክንያት ነው። እኔ ብቻ ነኝ ምክንያት ያልሆንኩት፣ እኔ ብቻ ነኝ። ስህተት ቢገኝ ችግር ቢገኝ ወድቅ እያንዳንዱ ሰው ልኮንን እችላለሁ፣ ራሴን ግን ንክች አላደርጋት። ለምን? በቃ መንፈሳዊ ማስተዋል የለም። መንፈሳዊ ማስተዋል የሌላቸውም። ማይታዘዝ አመፀኛ ህዝብ፣ መንፈሳዊ መታዘዝ የሌለው የቁጣውን መዓትና የሰልፉን ጽናት አፈሰሰበት፣ በዙሪያው አነደደው፣ እርሱ ግን አላወቀም። አቃጠለው፣ እርሱ ግን ልብ አላደረገም። እንዲህ አይነት መዓት እንትን እያለ አሁንም አላወቀም፣ አሁንም አላስተዋሉም። እግዚአብሔር ነው ይሄን የሚያደርገው፣ ግን አንድም የሚመለስ ሰው የለም። ይሄ ነው ከምዕራፍ 43 በፊት ያለው ክፍል። ምዕራፍ 42 የሚያበቃው እግዚአብሔር እስራኤልን ስለ መንፈሳዊ ዕውርነታቸው እና ድንቁርነታቸው በመውቀስና ምርኮ ከቃል ኪዳኑ በመውጣታቸው የመጣ መሆኑን በመንገር ነው። ስለ ምዕራፍ 13 በነገራችን ላይ እኔ ኢሳይያስ 43 በጣም ባለውለታዬ ነው የእግዚአብሔር ቃል በአጠቃላይ። ምዕራፍ 43 ግን ወደ 3 ዓመት በመከራ ውስጥ በታላቅ መከራ ውስጥ እያለፍኩ እዚህ ምድር ላይ ሆኜ ታሪኩ ረጅም ነው፣ አንዳንድ ጊዜ ተናግሬያለሁ። ይሄ ቃል ነው ያወጣኝ። በቃ ሊገድለኝ ጠላት ብዙ ጊዜ የሞከረበት ስንት ነገር ነበረ። ይሄ 43 ኢሳይያስ 43 ገብቶኝ አይደለም፣ ተረድቼ አይደለም፣ አጥንቼው አይደለም፣ ግን እኔ ካንተ ጋር ነኝ የምትለዋን ብቻ ይዤ ወጥቼ ብዙ ነገር አድኖኛል፣ ብዙ ነገር ውስጥ አሳልፎኛል እና በጣም ባለውለታዬ ነው። የዛሬ 15 ቀን ነው ምዕራፍ 43ን እንደገና ቁጥርን አንድን አንብቤ ለራሴ ነበረ ለራሴ ያስኳትን ነው አሁን ቆራርሶ የሚሰጣችሁኝ ለራሴ በላታለሁ እያልኳት ነው። ቁጥር በጣም የባረከኝ ምን እንደው ታውቃላችሁ? አንደኛ እግዚአብሔር ይመስገን ስለ ምዕራፍ 43 በኋላ ነው በምዕራፍ የከፋፈሉት አሉ። እንኳን በምዕራፍ ከፈሉት። ዛሬ 43 ልንገባ ነው። ምዕራፍ 43 ቁጥር የመጀመሪያው ቃል የመጨረሻ የሚባረክ ነው። አዲሱ ትርጉም በተለይ አሁን ግን ይሄ ሁሉ ነገር ተደርጎ ይሄ ሁሉ ጥፋት ሆኖ እግዚአብሔር ሲጀምር ምዕራፍ አዲስ ጀምር አሁን ግን ዓይንህን አያሳየኝ ማለት እኮ ነበረበት። እኛ እኮ ነው ትዝ ይለኛል ወላጆቻችን የሆነ አንድ ለቅሶ ካልሄዱ ሴትዮዋን ወይ ሰውየውን ሲያገኙ ለመሆኑ ሰው ታደርገኛለህ
በአንድ ለቅሶ ሰው ሊለያይ ይችላል። ይሄ ሁሉ ተደርጎበት እግዚአብሔር አሁን ግን ብሎ አዲስ ምዕራፍ ያ የለም አይደለም፣ አልተደረገም አይደለም፣ ጥፋት አይደለም፣ አሁን ግን ብሎ ሲያናግራቸው ምዕራፍ 43 ጋር ሄዱ። አሁን ግን ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። እንዴት አድርጎ እንዲህ አይነቱን ሰው እግዚአብሔር አብሮ መሆን ፈለገ? እንዴት አዲስ ምዕራፍ! የምህረቱ ብዛት ከሰሞኑ ስንማር እንደነበረው ሐዋርያት ሥራ ላይ ስፋቱ፣ ጥልቀቱ፣ ርዝመቱ ከመታወቅ የሚያልፍ የእግዚአብሔር ፍቅር ይሄን ሁሉ ነገር በድለው ይሄን ሁሉ ነገር አድርገው አሁን ግን በቃ ኢነፍ ማለት ነበረበት። 42 ላይ ይዘጋል ታሪካቸው። ምዕራፍ 43 ከፈተና አሁን ግን እንደውም ቁጥር 19 ላይ አዲስ ነገር አደርጋለሁ። የመጨረሻ የሰው የሁላችን ድካም ምንድነው? ጸጸት ነው። ጸጸት የሚባል ነገር ስላላደረግን አይደለም፣ አድርገን እንጸጸታለን። አድርገን በቂ አይደለም፣ አንብበህ በቂ አይደለም፣ ጸልየ በቂ አይደለም። ቤተክርስቲያን ሁሉ ጊዜ ጸጸት አይጠፋም ወይ ስላደረግነው ስላላደረግነው። እንዳይጸጸቱ ብሎ ወደ ኋላ አስበው አዲስ ነገር አደርጋለሁ፣ የኋላውን ነገር ተውት ማለት ወደፊት እንዳትራመድ የሚያደርገን እኮ የኋላው ነገር እኮ ነው። ልንሰራው ልናበጀው እንዳታስቡ አዲስ ነገር አደርጋለሁ ብሎ ሲጀምር ግን አሁን ያዕቆብ ሆይ ከነሱ ጋር ራሱን አንድ ማድረጉ የፈጠረህ እግዚአብሔር የእስራኤል ቅዱስ እንደዚህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ አውቄሃለሁ፣ አንተ የኔ ነህ። የትም ግባ፣ ምንም አይነት ሰው ሁን፣ አንተ የኔ ነህ። ዋው! እንዲህ አይነት አምላክ ምንም እንኳ ህዝቡ እግዚአብሔር እየተናገረ ባይሰማ እግዚአብሔር እየሰራ ባያስተውል ቢሆንም እግዚአብሔር ህዝቡን እንደማይጥል ይነግራቸው። አይጥልም እግዚአብሔር። ህዝቡም በራሱም በእግዚአብሔርም ተስፋ ቢቆርጥ እግዚአብሔር ግን በህዝቡ ተስፋ አይቆርጥም። እኛ ተስፋ ልንቆርጥ እንችላለን፣ እግዚአብሔር በእኛ ተስፋ አይቆርጥም። ለምን ቢባል ተቤዥቼሃለሁ፣ የፈጠረህ ብሎ ነው የሚጀምረው። ዓለም ሳይፈጠር በፊቱ ኤፌሶን 1:4 ላይ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። የፈጠረህ እግዚአብሔር የፍጥረት ሁሉ አምላክ ነው። ሁሉን የፈጠረ እሱ ነው፣ የሚታየውን የማይታየውን። ግን ከመፍጠር ደግሞ አለፍ ብሎ ደግሞ የሰራህ ደግሞ ይላል። ለራሱ ደግሞ አበጅቶሃል። አንተ ለራሱ እንደምትመች ሰርቶሃል፣ ኢንቨስት አድርጎብሃል። መፍጠር ብቻ አይደለም፣ ለራሱ ደግሞ ሰርቶሃል። እግዚአብሔር ሆይ መዝሙር 64:8 ላይ አንተ አባታችን ነህ፣ እኛ ሸክላዎች፣ አንተም ሸክላ ሰሪ ነህ፣ ሁላችን የእጅ ስራ ነን። ብንሰበር እንደገና እንደወደድክ ታበጀናለህ፣ አንተ አምላካችን ነህ። ኤርምያስ 18:6 ላይ የእስራኤል ቤቶች ሸክላ ሰሪው እንደሚሰራ እኔ በእናንተ ላይ መስራት አይቻለኝምን ይላል እግዚአብሔር። የእስራኤል ቤቶች ጭቃው በሸክላ ሰሪው እጅ እንዳለ እናንተም በእጄ ውስጥ እንደዚሁ ናችሁ። ብትበላሽ ቢበላሽ፣ ኑሮ ቢበላሽ፣ ህይወት ቢበላሽ፣ አገልግሎት ቢበላሽ እንደገና መስራት እችላለሁ። ፈጣሪህ ነኝ፣ የሰራውህ እኔ ነኝ፣ ያበጀውህ እኔ ነኝ። መዝሙር 139 ቁጥር 14 አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴም ማህፀን ውስጥ አበጃጅተህ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም ይህን በውል ትረዳለች። ምንም እንሁን ማንም፣ ያለን የሌለን ዘር ምናምን የሚባል ነገር የለም። እግዚአብሔር ግሩምና ድንቅ አድርጎ ደግሞ ነፍሴ ታውቃለች፣ በደንብ ታውቃለች። አንተ እንደሰራኸኝ ግሩምና ድንቅ አድርጌ ማንም የሚለኝ አይደለም የኔ ውጤት።
ድንገት አይደለም የመጣሁት፣ አንተ ነህ የሰራኸኝ። በእጆች ጊዜ ወስደ አበጃጅተህ የሰራኸኝ አንተ ነህ። የሰራኸኝ ደግሞ ለማሳያ አይደለም፣ ለእኔ ነው፣ ለራስህ ነው የሰራኸኝ። ለራስህ እንደሆነ ነው የሰራኸኝ። ራሴ ልጠላው እችላለሁ፣ ለምን እንዲህ ተፈጠርኩ፣ ለምን እንደዚህ ሆንኩ ልል እችላለሁ። ሰዎች ስለኔ አስተያየት ሊሰጡ ይችላሉ። ሰሪው ግን አይሳሳትም፣ በጭራሽ አይሳሳትም። እግዚአብሔር የሚሰራውን ያውቃል። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ቀጥሎ ተቤዥቼሃለሁ ይላል። እግዚአብሔር የተቤዣቸው ይመለሳሉ። ባለፈው የሰማነው እየዘመሩ ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሴትንና ደስታን ያገኛሉ። ሐዘንና ትካዜም ይሸሻል። እግዚአብሔር ተቤዠን። እግዚአብሔር ኃጢአታችንን መተላለፋችንን ይቅር አለ ብለ ስንል፣ ምስራቅ ከምዕራብ እንደሚርቅ መተላለፋችንን አራቀ ስንል፣ ዝም ብሎ የሆነ ነገር ኃጢአቴን፣ በደሌን፣ ስተቴን ሰብስቦ የሆነ ቦታ ጥሎ ሳይሆን ልጁ ላይ አስቀምጦ ነው። ምክንያቱም እግዚአብሔር ጻድቅ ስለሆነ ኃጢአትን ሳይቀጣ ስለማይቀር የኃጢአት ደሞዝ ሞት ስለሆነ በልጁ በክርስቶስ ግን የዘላለም ሕይወት ያገኘ ነው። ዝም ብሎ ጠቅልሎ ውሃ ውስጥ ጥሎ ሳይሆን ልጁ ላይ አሳርፎ እኔ ላይ እንዳይቆጣ እኔ ላይ ማረፍ የነበረውን ልጁ ላይ አሳርፎ ተቤዠኝ፣ የራሱ አደረገኝ። ስለዚህ ያዳነን የተቤዠን የናዝሬቱ ኢየሱስ ስሙ የተባረከ ይሁን። ሚክያስ 7 ላይ የርስቱን ትሩፍ ኃጢአት ይቅር የሚል የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረት በማድረግ ደስ ይልሃል። ተመልሰህ ትራራልናለህ፣ ኃጢአታችንን በርግጥ ትረግጣለህ፣ በደላችንን ሁሉ ወደ ጥልቅ ባህር ትጥላለህ ይላል። ቀጥሎ አትፍራ ይላቸዋል። ምክንያቱም አንዳንድ ጊዜ ለብዙ ጊዜ እነዚህ ሰዎች በባቢሎን በምርኮ ላይ የከረሙ ናቸው። ለብዙ 10 ዓመታት የቆዩ ናቸው። አንዳንድ ጊዜ ነፃነት ዛሬም ቢመጣ አይምሮ ወዲያው ነፃ አይሆንም። ፍርሃት አለ እንደገና መሄድ። ስለዚህ ያጽናናቸዋል። አትፍሩ ይላቸው። አትፍራ። መቤዠት የሚለው ሐሳብ ቅድም እንዳልኩት ከተያዙበት ባርነት በፈቃዳቸው ካልኖሩበት ኑሮ እንደሆነ ይናገራል። እነዚህ ሰዎች ለ70 ዓመት የቆዩ ናቸው። አሁን አትፍሩ ሲላቸው ያ አይምሯቸው ነፃ እንዲሆን ስለሚፈልግ ነው። ቀጥሎ በስምህ ጠርቼሃለሁ ይላል። ይሄ ደግሞ መቤዠት ብቻ ሳይሆን ለእግዚአብሔር ያለውን ቅርበት ያስተዋል። በስምህ ጠርቻለሁ። እዚህ ሀገር የሚባል አባባል አለ። ፈርስት ኔም ቤዝ ነው የሚተዋወቁት ከተባለ በቃ በጣም ቅርብ ነው ማለት። በስምህ አውቄያለሁ፣ ደግሞ ጠርቻለሁ። ጥሪ ደግሞ የጠራን እሱ ነው። ትናንትና እያነበብኩ በጣም ደስ ይለኝ ነበር። ጌታ ኢየሱስ ያለው አብ ወደ እኔ ያልሳበው አይመጣም ማለት። እኛ ስበን አይደለም ራሳችን ያመጣ፣ ስቦን ነው። አድነን አይደለም ራሳችን አድኖን ነው። ራርቶ ለራሴም አልራራሁም ነበር፣ እርሱ ነው ይራራልኝ፣ ራርቶ ያመጣን። ስለዚህ በስምህ ጠርቻለሁ ይላል። ቀጥሎ አንተ የኔ ነህ። ምን ማለት ነው? ቀጥሎ ከዛ በኋላ ያለውን ክፍል አነብላችኋለሁ። አሁን ከሄን ምዕራፍ 43 ቁጥር 1 ከተናገረ በኋላ በሚያልፉበት መንገድ አብሯቸው እንደሚሆን በውሃ ውስጥ ባለፍክ ጊዜ በእሳት ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ ይላል። እና ለምንድን ነው የሚሆነው ቢባል የሱ ስለሆንን። የሱ ሰው እንኳን የራሱን ነገር በጣም ይጠብቃል። እንኳን እግዚአብሔር ድሮ ሃይ ስኩል ተማሪዎች እያለን ትምህርት ቤት ሲዘጋ እስከሚዘጋ በጣም እንጠብቃለን። 4 ጓደኛሞች ነን እና ድንኳን ገዝተናል። ድሮ መዝናኛ ሶደሬ ነበር። አሁን ሁሉ ነገር መዝናኛ ሆኗል ኢትዮጵያ። እዛ ሶደሬ ለ3 ሳምንት እንሄዳለን። አንድ ቤተሰብ ሽሮ፣ አንድ ቤተሰብ እንትን በርበሬ ሰጥተውን መኮሮኒ ምናምን ተሰጥቶን ለ3 ሳምንት 4ታችን እየቀቀልን ነው የምንኖረው። ድንኳን ውስጥ ነው የምንኖረው። እና ሶደሬ ደግሞ በጣም ብዙ ሀብታሞች ናቸው የሚመጡት። ጓደኞች ስለሚያደርጉን ትንሽም የውጭ የቤት ልጆች አልነበርንም እና ከነሱ ስለሚሉን ዋና ከ4ታችን 3ታችን አንችልም። እና እነሱ ዋና ይችላል ለመለማመድ ገንዘብ እየከፈሉ ነው የሚለማመዱት። እና ለኛ 15 ደቂቃ ያስተርፉልናል። እና ያስተረፉልን ለማመድ አንድ ቀን ቁጭ ብዬ ልጅቷ እስከምትጨርስ ድረስ እየጠበቅ ልክ ሲጨርስ 15 ደቂቃ ሲቀር መግባት ነው የኛ ስራ። እየጠበቅን በጣም አስቸገረችው። አልችል ብላ በቃ ትጮሃለች። የሰቀቀን ነው በቃ ጮህቱም ነው። መጨረሻ እንደዚህ ይዟት እያለማመዳት ቀስ እያለ ቀለበቷን ያወጣል ሰውየው። እና እሷ እንኳን ቀለበቷ ምንም ጥፍሯንም ብትነቅለው ምንም አይሰማል። እኔ ግን አያለው እና ሊሰርቅ መስሎኛል። እንዲያወጣ ወጣና ይሄ ማን ነው አላት።
የኔ ነው አለች። ውር ሲያደርግ እሱ እንኳን እንደዚህ ዳይቭ አይገባም። ገብታ ይዛው ወጣች ሴትዮዋ። ከዛ ወዲያ ለቀቃት። በቃ ሰው ለቀለበት እዛ ውስጥ ገባች። እግዚአብሔር በደሙ ለዋጀው ዋጋ ለከፈለለት ለተቤዠው ምስኪን እስር ቤት ትገባለህ አብሮ፣ አንበሳ ጉድጓድ ትገባለህ አብሮ፣ እሳት ውስጥ ለምን የእኔ ነው። ሰው ለአንዲት ቀለበት እንደዚህ ከሆነ እግዚአብሔር የትም ቦታ እንግባ ከኛ ጋር አብሮ ይገባል። ተቤዥቻለሁ፣ አትፍራ፣ በስምህ ጠርቻለሁ፣ አንተ የእኔ ነህ ብሎ ይነግራቸዋል። ከዛ በኋላ ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ብዙ ጊዜ ተናግሬያለሁ። ይሄ እንዳልኳችሁ ይሄንን ቃል እኔ ዛሬ ረጅም ጊዜ ብዙ ጊዜ ተናግሬያለሁ። እዚህ ቦታም ተናግሬ እንደው አላቅም። ከዚህ ከተማ ወጥቼ አንድ ለትምህርት ቤት ብዬ ሄጄ እቺን ቃል ይዤ ነው የሄድኩትና በቃ ቃል ሰጥቶኛል እግዚአብሔር እናም ብዬ ቃዬን ጠቅልዬ ስራ ያደና የነበረችኝ ስራ ትቼ ያለችኝን ዕቃ ለሰዎች አከፋፍዬ አንድ ሻንጣ ይዤ ነው የሄድኩት እና ሁሉ ሰው በጭራሽ አትሂድ ያሉኝ ቦታ እኔ ደግሞ በጣም እርግጠኛ ሆንኩበት ነው እና ሄጄ እንዳልኳችሁ እቺ ቃል ነች ያለችኝ ምን ነገር ሄጄ በ2 ሳምንት ውስጥ በ3 ሳምንት ውስጥ 2 ጊዜ መኪና አደጋ አጋጠመኝ። የመጀመሪያው መኪናው ቶታል ሆነ። እኔም በቶትራክ ወደ ቤቴ ገባሁ። መኪናውን ወሰዱት እዳበዳ። ሁለተኛው በ15 ቀኑ መኪና አደጋ አጋጥሞኝ ስነቃ ከ2 ሰዓት ከ3 ሰዓት በኋላ ነው በሌላ ሰው መኪና ነው ደግሞ እና ግራና ቀኝ ጠላት በጣም በቃ ነፍሴን አስጨንቃት ነበር። ዝም ብሎ ሰው ሁሉ አትሄድ እያለ ሄደ። ድሮም ማን ጌታ ተናገረ ምናምን እያለኝ እኔ ደግሞ ጌታም ተናገረኝ ምናምን አላልኩም ለማንም ግን በቃ ግን ተናግሮኝ ነው የሄድኩት እና ጭንቀት የመጨረሻ ጭንቀት ውስጥ ገባሁ። ይሄንን ቃል ለእግዚአብሔር ክብር ነው የምናገረው። ይሄንን ቃል በቃሌ አውቀዋለሁ ግን ክላስ ውስጥ እየተማርኩ አለቀል ይለኛል ጠላት። ምክንያቱም ቢል ነው በጠቅላላ ፊቴ የሚመጣው 25,000 ብር እዳ ነበረብኝ በ3 ወር ውስጥ የመኪና የተጋጨው በሆስፒታል የገባው በደምረው 25,000 እኔ 5 ሳንቲም የለኝም። ያኔ 7 ብር 8 ብር ነው የሚከፈለኝ በሰዓት ፓርታዊ ነው። 25,000 ብር ሁሌ ይመጣል ፊቴ እና ጭንቅ ያደርገኛል ጠላት በቃ እና ሄጄ ሊትራሊ ቃሉን ሳነብ ነው ልክ ኦክሲጅን እንደሚወስድ ሰው ምድን የነበረው። ቱ ሜክ ሎንግ ስቶሪ ሾርት ትምህርት ቤት ከመጨረሴ ከ3 ወር በፊት ኤፕሪል ላይ እዚህ ሀገር ውጣ ተብዬ ነበረ። ውጣ ተብላችሁ ካላችሁ ያጽናናችሁ ጌታ። እኔ ውጣ ተብዬ ስሜ ሁሉ ይፈለግ ነበር። ኤፕሪል ላይ ዲቪ ደረሰኝ። የሚቀጥለው ሜይ ላይ ትምህርት ቤት ግራጁዌት አደረግኩ። የሚቀጥለው ጁን ላይ አገባሁ። ኢሳይያስ 43 በቃ ማለት ዳርዳር አስኬድሃለሁ አላለም እግዚአብሔር። ወይም ደግሞ ካለፍክ ምናልባት አላለም ታልፋለህ። ክርስትና ዳርዳር አይደለም የሚያስኬደን እግዚአብሔር። የኛ ልዩነት ከሌላው ሰው አብሮ መግባቱ ነው ሰዓት ውስጥ። ክርስትና መከራን ማብቂያ አይደለም፣ እንደውም መጀመሪያ ነው። መከራ አይደርስብህም የሚባል ነገር የለም። ታልፋለህ። የኔ ነህ፣ ተቤዥቻለሁ፣ በስምህ አውቄሃለሁ፣ አንተ የኔ ነህ ብሎ ከዚህ በኋላ እኮ በቃ አጥርም ይሰራል ነው። ኖ ኖ ኖ ኖ ኖ ኖ ትሄዳለህ፣ ግን አብሬ እሆናለሁ። ወደ ኋላ አትልም። በዳር ሌላ መንገድ አቅጣጫ አላስ ትገባለህ፣ ግን አብሬ እሆናለሁ። የተሰጠን ተስፋ መከራ የለብህም የሚባል ነገር የለም፣ ግን አብሮን ይሆናል። የመጨረሻ ሰዎች እንኳን ሆስፒታል እኮ ሰዎች ሲገቡ ሰርጀሪ ሩም ምናምን ሲባል ከዚህ በላይ አትግቡ ነው የሚባለው። ሎቢ ነው የሚጠብቀው ሰው። ጌታ ብቻ ነው የሚገባ። የሆነ ዳሮኝ እጠብቃለሁ ወይ ደግሞ ሞራል ስጣ እገባል። የትኛውን ቦታ እንግባ። አሁን የት እንዳላችሁ አላቅም። የህይወት ምዕራፋችሁ ውስጥ አንድ እርግጠኛ የሆነ ነገር እግዚአብሔር ከኔና ከናንተ ጋር ነው። ይሄን እርግጠኛ ያደረገኝ የእግዚአብሔር ቃል ነው። የኛ ማንነት አይደለም፣ በጎነታችን አይደለም፣ ጸሎታችን አይደለም፣ ጾማችን አይደለም። የቃል ኪዳኑን ለማክበር እግዚአብሔር ከኛ ጋር ነው የሚሆነው።
ታልፋለህ፣ ትኖራለህ አይደለም ታልፋለህ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልችልም። እንዴ ብዙ ጊዜ እኮ ጥያቄ ይሄ ነው። ለምን ነው እግዚአብሔር ካወቀ ለምን እንደዚህ ያደርግም? እኛ ስትራቴጂ እናወጣለታለን። ለምን አያሳልፍም? አምላክነቱ የሚታወቀው የሱ የሆኑትን በመጠበቅ ነው። በዛ ውስጥ አልፈን ቆመን በመሄዳችን ልክ እነዛ እሳት ውስጥ የተጣሉ ሰዎች ንጉሱ ባየ ጊዜ አንድ የተናገረው ነገር እንደነሱ አይነት አምላክ የለም እስከሚባል ድረስ ያስገባናል። ስለዚህ አንተ የኔ ነህ፣ በውሃ ውስጥ ባለፍ ጊዜ ካንተ ጋር ሆናለሁ፣ በወንዞች ውስጥ ባለፍ ጊዜ አያሰጥሙም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። አንዳንድ ጊዜ ውሃ ቆሞ ደረቅ አድርጎ ያሻግራል፣ አንዳንድ ጊዜ ውሃ ውስጥ ያሻግራል፣ አንዳንዴ እሳት ያጠፋል፣ አንዳንዴ ነበልባል ውስጥ ያሳልፋል። ግን ያሳልፋል፣ ግን አብሮ ይሆናል፣ ግን ይታደጋል። የራሱ የሆኑትን ጌታ ይጠብቃል። ከዛ ቀጥሎ ምን ይላል? እዛ ምዕራፍ 43 ላይ እኔ እስራኤል ቅዱስ አምላክህ እግዚአብሔር ደግሞ መድኃኒት ነኝ ይላቸዋል። እነዚህ ሰዎች 42ቱን ሰዎች ምዕራፍ 42ቱን ሰዎች አስቧቸውና መድኃኒት ነኝ፣ ግብፅን ላንተ ቤዛን አድርጌ ኢትዮጵያና ሳባን ላንተ ፋንታ ሰጣለሁ፣ በዓይኔ ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ላንተ አሕዛብን ለነፍስ እሰጣለሁ። እኔ ካንተ ጋር ነኝና አትፍራ። ዘርህን ከምስራቅ አመጣዋለሁ፣ ሰሜንን መልሰህ አምጣ፣ ደቡብን አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼን ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረግኩትን ሁሉ አምጣ እለዋለሁ። ዓይኖች ያሏቸውን እውሮችን ሕዝብ ጆሮም ያላቸውን ደንቆሮችን አውጣ። አሕዛብ ሁሉ በአንድነት ይሰብሰቡ፣ ወገኖች ይከማቹ። ከመካከላቸው ይህን የሚናገር የቀድሞውንስ ነገር የሚያሳየን ማን ነው? ይጸድቁ ዘንድ ምስክሮቻቸውን ያምጡ፣ ሰምተው እውነት ነው ይበሉ። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ እኔና እናንተን ነው የመረጥኩት ባሪያዎቼ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። ተናግሬያለሁ፣ አድኜያለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ አሁንም እንደገና ምስክሮቼ ናችሁ ይላል እግዚአብሔር አምላክ። እኛ በብዙ ድምፅ መሃል ድምፅ መስማት ለምደናል። ስልክ እያወራችሁ ቤት ውስጥ ልጆች እየተንጫጩ ቲቪ እየጮኸ እቃ እያጠባችሁ እስቲል ሰው ያወራል። አንዳንድ ጊዜ ግን ከሆነ ቦታ ሲደውል ከዶክተር ኦፊስ ነው ሲባል እንኳን አይደለም ሰውን የልባችን ትርታ ራሱ ቢቆም ደስ ይለኛል። ጸጥ በሉ ይባላል። ለምን? በጣም ኢምፖርታንት ነው። እግዚአብሔር በብዙ ድምፅ መካከል የሚሰማ አምላክ አይደለም። ጸጥታ ይፈልጋል፣ ማስተዋል ይፈልጋል። ዝም ብሎ የሚሰማ አምላክ አይደለም። ለዚህ ነው እዚህ ቦታ እግዚአብሔር ይላል ሲባል ሌላ ሰው እንደሚናገር አይሰማም። እግዚአብሔር ዛሬም እንኳን እግዚአብሔር ነው እየተናገረን ያለ ነው። ስለዚህ ብዙ ድምፅ ሊኖር ይችላል፣ ግን እግዚአብሔርን ስሙት። እንደዚህ ይላል፣ እኔ እስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ በዓይኔ ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁ። ስለዚህ አንተ የኔ ስለሆንክ ይልና ከዛ ይነግራቸዋል። ከዛ በኋላ እናንተ ምስክሮቼ የመረጥኩትም ባሪያዬ ናችሁ ይላል። ይሄ ብዙ ጊዜ እግዚአብሔር በግል እንደገናም ደግሞ እንደ ቤተክርስቲያን ምንድነው ዓላማው በህይወታችን የሚል ጥያቄ እንጠይቃለን። እዚህ ቦታ ዓላማውን ይነግራቸዋል። ለምንድን ነው ከምዕራፍ 42 እንደዚህ አይነት ጥፋትና ክፋት ካለበት ቦታ ላይ እግዚአብሔር አውጥቶ የተስፋ ቃል የሚናገራቸው ቢባል እንዲሁ እነሱን ለማጽናናት ሳይሆን ዋናውን ቁም ነገር ለምን እንደሆነ የሚናገራቸው ወይም ለምን እንደሚያወጣቸው ከገቡበት የሚያወጣቸው እዚህ ቦታ ላይ ነው ቁልፉን የሚነግራቸው። እግዚአብሔር መዝሙር 107 ላይ እንደዚህ ይላል፣ እግዚአብሔር የተቤዣቸው ከጠላት እጅ የታደጋቸው ይህን ይበሉ ይላል። እዚህ ቦታ ላይ እግዚአብሔር ልክ በፍርድ ቤት ወይም የኮርት አይነት ሴታፕ ነገር የሆነ አድርጎ ነው የሚያስቀምጠው።
ብዙ ጣዖት የሚያመልኩ አህዛብ ያሉበት ብዙ የተለያየ አምላክ ያላቸው ሰዎች አሉ። እነሱም በአንድ በኩል ይቀመጡ ይላል። ከዛ ደግሞ እናንተ ደግሞ ምስክሮች ይሆናችሁ በአንድ በኩልና እናንተ ስለኔ ተናገሩ ይላል። እነሱም የሚናገሩት ይናገሩ። እንደዛ አይነት ሴትአፕ ነው እዚህ ቦታ ላይ የሚያስቀምጥላቸው። እግዚአብሔር እንዴት ከግብጽ እንደታደጋቸውና እንደጠበቃቸው እንዲሁም እርሱ ብቻ አምላክ መሆኑንና ጌታ መሆኑን በዙሪያቸው ላሉት አህዛብ እንዲያውጁ ነው ዋናው ነገር። ኢሳይያስ 43 ላይ ለእስራኤል የተሰጠው ኃላፊነት በአዲስ ኪዳን ውስጥ የታላቁ ተልእኮ ኃላፊነት የሚባለው ነው። ልክ ጌታ ኢየሱስ የሰጠውን ኃላፊነት ነው ለነዚህም ሰዎች እዚህ ቦታ ላይ የሚነግራቸው ግሬት ኮሚሽን የምንለው ማለት ነው። ስለዚህ ኢሳይያስ 43 ላይ ያለው ሐሳብ በአዲስ ኪዳን ውስጥ በኢየሱስ ሆኖ ተብሎ ተደግሟል። ቅድም እንዳልኩት እግዚአብሔር እስራኤልን ለአሕዛብ ምስክሮች አድርጎ እንደሾማቸው ኢየሱስም ተከታዮችን ምስክሮቼ ትሆናላችሁ ነው ያላቸው። ስለዚህ የፍርድ ቤት ክርክር ነው የሚመስለው። ከቁጥር ከ8 እስከ 13 ላይ እግዚአብሔር የፍርድ ቤት ክርክር ያደርጋል። አሕዛብንና ጣዖቶቻቸውን ወደ ፍርድ ቤት ጠርቶ የወደፊቱን እንዲናገሩ ወይም ማንን እንዲያድን ይገዳድራቸዋል። ማን ነው የሚያድነው ይላቸዋል። እነርሱ ዝም ሲሉ እግዚአብሔር ወደ ተሰደዱት እስራኤላውያን ዞር ብሎ እናንተ ምስክሮቼ ናችሁ ይላቸዋል። እስራኤላውያን በዚህ በደከሙበት ሁኔታ ውስጥ እንኳ መትረፋቸውና ወደ አገራቸው መመለሳቸው እግዚአብሔር ብቻ እውነተኛ አምላክ እንደሆነ እንዲናገሩ ነው። አሁን እነዚህ ሰዎች መናገር የሚችሉበት አቅም አላቸው። ምክንያቱም ታሪካቸውን ያለፈውንም ያውቁታል፣ በራሳቸው ስህተትና ክፋት የገቡበትን ያውቁታል። እንደገና እግዚአብሔር እንዴት እንደተቤዣቸውና እንዳወጣቸው የማይገባቸውን ነገር ነው ያደረገው እግዚአብሔር ስለሚያውቁ ምስክር መሆን ለነሱ ቀላል ነው። ምክንያቱም ያደረገላቸውን ነው የሚናገሩት ማለት ነው። አንደኛ አሕዛብ ሁሉ በአንድነት ይሰብሰቡ ይላል። ሌሎች ናቸው እነሱ። ወገኖች ይከማቹ፣ ከመካከላቸው ይህን የሚናገር የቀድሞውን ነገር የሚያሳየን ማን ነው? ይጸድቅ ዘንድ ምስክሮቻቸውን ያምጡ። እነሱም ያምጡ ምስክሮቻቸውን ይልና ከዛ ደግሞ እሱ ራሱ ምስክር ሲያመጣ ደግሞ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩት ባሪያዎቼ ደግሞ ለኔ ምስክር ናችሁ። እዚህ አንድ እየተባለ ያለ ነገር አለ፣ አንድ እየተነገረ ያለ ነገር አለ። ሌላ አምላክ ያለ እየተባለ ነው። ሌላ የሚችል ሌላ ሁሉም ማድረግ የሚችል አለ፣ አቅም ያለው ተብሎ ሌላ ጣዖት እየተመለከ ነውና አሁን ምስክር እፈልጋለሁ እግዚአብሔር ብሎ ምስክር ጠራ። ራሱ እኮ ማድረግ ይችል ነበር። በአንድ ድምፅ መኖሩን ማሳወቅ ይችል ነበር፣ ተአምር ማድረግ ይችል። ግን ሰውን ፈለገ። ምስክሮቼ ሁኑና መስክሩልኝ። ምን ብለን እንመስክር? እሱ ብቻውን ታዳጊ ነው። እሱ ብቻውን ሁሉን አድራጊ ነው። የሚቤዥ እሱ ነው፣ የሚታደግ እሱ ነው። ከሱ በቀር አምላክ የለም ብላችሁ ተናገሩልኝ ብሎ ምስክር ጠራቸው። ከእግዚአብሔር በፊት ሌላ አምላክ እንዳለ፣ ከእግዚአብሔር ሌላ አዳኝ እንዳለ የሚያስቡ ስለሆኑ ልክ በዘመናችን አሁን አንዳንድ ጊዜ ቴክኖሎጂው ሳይንሱ እኮ በጣም ገዝፎ ከእግዚአብሔር ይልቅ ታዋቂ ሆኗል። የሚታየው ነገር፣ የሚነገረው ነገር፣ ሚዲያው የሚናገረው ነገር እግዚአብሔር ተገፍቶ ወጥቶ እግዚአብሔር አያስፈልገንም ሌላ አለ የሚረዳ የሚል ትውልድ ውስጥ ነው ያለ ነው። ስለዚህ እግዚአብሔር ድምጽ ይፈልጋል፣ እኛን ይፈልጋል። ኖ ሌላ አምላክ አለ የሚል እግዚአብሔር የተቤዣችሁ አላችሁ፣ እዚህ ቦታ የጠራችሁ አላችሁ፣ የተወደዳችሁ አላችሁ፣ ደም የፈሰሰላችሁ ሰዎች አላችሁ፣ የክርስቶስ ኢየሱስ ፍቅር ልባችሁን የነካለ እግዚአብሔር ምስክር ሁኑልኝ ባካችሁ እያለ ተናገሩልኝ። ሌሎች አሉ እየተባለ ነው። እንዴት እናንተ እያላችሁ ዋጋ ተከፍሎላችሁ ደም ፈሶላችሁ ኢየሱስ ተሰቅሎላችሁ ይሄ ሁሉ ነገር ሆናችሁ ይሄን ሁሉ ጸጋ ይሄን ሁሉ ምሕረት ጠግባችሁ እባካችሁ ዝም አትበሉ፣ ምስክር ሁኑልኝ እያለ እግዚአብሔር ልመና ይለምናል። ሁኑልኝ ምስክር። ምስክርነት የሚጀምረው እዚህ ቦታ ላይ እንደሚነግራቸው ታውቁና ታምኑብኝ ዘንድ ይላል። ካመን በኋላ ምስክር ነው ሆነ። ታውቁና ታምኑብኝ ዘንድ ብሎስ ነው የሚጀምረው። ስለዚህ ካወቅ ነው ጌታን እናውቃለን ካልን ካመን ነው ምስክርን ሁኑልኝ እያለ የለመነ ነው። ዛሬ ቅድም እንዳልኳችሁ ነው። እግዚአብሔር እኮ በሁኔታ እኮ መጠቀም ስላልቻለ አይደለም። መላእክት መላክ ይችል ነበር እኮ። መጽሐፍ ቅዱስ ላይ እኮ ብዙ መላእክቶች እኮ ለሰው ነው ሄደ ተናገር ብለው መልእክት የሚቀሰቅሱት እንጂ ከሰሞኑ የፊልጶስን መጽሐፍ ሐዋርያት ሥራ ምዕራፍ 8 ላይ ያነበብኩኝ፣ ምናልባት ኔክስት ዊክ ጌታ ይፈቅድ እሱን ነው የማካፍለው።
መልአክ መጥቶ እኮ ነው። መልአክ መጥቶ ሂድ አለው። እንዴ መልአክ አይችልም ነበር ጌታ? ምዕራፍ 10 ላይ ቆርኔሌዎስ ቤት እንዲሄድ ጴጥሮስን ሲቀሰቅስ መልአክ መጥቶ ነው ሄደ መልእክት ተናገረ። እሱ መልአክ መሄድ አይችልም ነበር? እንደውም የበለጠ ይሰሙ ነበር። እኛን መረጠ። ምክንያቱም መልአክ አይደለም ይሄ የተከፈለለት፣ እኛንን የምናውቀው ያዳነን እኛንን፣ ፍቅሩን የቀመስን እኛንን፣ ሰው ያደረገን እኛን ነው። ከምን እንደተነሳን እናውቃለን። መጽሐፍ ቅዱስ ውስጥ ያለውን እውነት ገልጸን እያንዳንዱን ነገር በሂብሩ በግሪክ ባንደረድረ ብዙ ጥቅስ ባናቅ ህይወታችን ግን ይናገራል። ኢየሱስ ሞቶልናል። ሰው ያደረገን እሱ ነው። መጨረሻችን ድሮ ነበረ። ያቀናን፣ ያለበሰን፣ ያቆመን ጌታ አይደለም እንዴ? ይሄን ተናገሩልኝ እንዴ። ምዕራፍ 42 ላይ አልነበራችሁ እንዴ እናንተ? ምዕራፍ 42 እኮ ነበር ታሪካችሁ። ታሪክ እኮ ምዕራፍ 42 ላይ መዘጋት ነበረበት። እኛ እግዚአብሔር በቃ ብሎ አጥፍቶ ሌላ ህዝብ ማምጣት ይችል ነበር። ምዕራፍ 43ን የቀጠለ አሁን ግን ብሎ ሌላ ተስፋ የሰጠ ጌታ እንዴት አይነገርለትም? እንዴት አይወራለትም? ጌታ ሌላ ነገር እኮ አይደለም የምንናገረው፣ የሆነልንን ነው እኮ የምንናገረው። የሱም በጎነት እንድትናገሩ በጎ ነው ጌታ አድርጎልናል እንዴ። ምስክር ሁኑልኝ ደግሞ ጠራ ነገር ጠራን እኮ አይገርም? እስቲ ናና ምስክር ሁንልኝ ብሎ ጌታ ሲጠራ ዋው ንገርልኝ እስቲ ግዴለ እኔ አልችልም አለ። እንደው ተብታባን ግዴለም እና ግን ተናገር ስለኔ እያለ ይለምናቸዋል። ምንድነው የምናውቀው? የምናምነው ከኔ በፊት አምላክ አልተሰራም፣ ከኔ በኋላ አይሆንም፣ እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። ተናግሬያለሁ። በቃ ይሄን ነው የምንናገረው። ሌላ አምላክ የለም፣ ከዚህ በኋላም አይኖርም። እሱ ነው። ተናግሬያለሁ። ሙሴን የተናገረው እንደዛ ነው። ምን ልበል? ሙሴ ፈርዖን ፊት ሂድ፣ ምን ልበል? ማን ላከኝ ልበል? እኔ ነኝ። በቃ ልኮኛል በል። ምንም ነገር አያስፈልግም እንዴ? ምንም አያስፈልግም። እንዳልኳችሁ ነው። እዛ ፊልጵስዩስ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስን እኮ ነጥቆ ሲወስደው ምን እንደሚናገር የት እንደሚሄድ እንኳን አያውቅም። ዝም ብሎ ነው ሄደው። ከሄደ በኋላ ነው የሆነው። እኛ እንሂድለት እንጂ ምንናገረውን አንደበታችን ላይ ያስቀምጣል እንዴ? ለራሳችን እንኳን እኮ እንናገራለን እንዴ? ስንት ኢንተርቪው ቀርባችኋል? አንዳንድ ጊዜ ያልሆነውን ሁሉ ተናግረን ለብሰን ማናቀውን ሱት ለብሰን ምናምን እኮ ይቀር ለራሳችን ምስክር ለመሆን በቃ ልብስ አድርገን እንደዚህ ሰርቼ እንደዛ ሰርቼ ምናምን እኮ ስለናንተና ስለኔ ሳይሆን ስለኔ ተናገሩልኝ እያለ ነው እግዚአብሔር። ምስክር ዛሬ እየጠራን ነው። ምስክሮቼ ትሆናላችሁ ወይ እያለ ነው ጌታ። ሌላ ቀና ያለ አለ፣ ሌላ እኔ ነኝ አምላክ ያለ እያለ የተነሳ አለ ምድራችሁ ላይ ከተማችሁ ላይ። ኖ የኛ አምላክ ነው ሕያው ብሎ የሚነሳ አለ ወይ? የሚነሳ ካለ ይነሳና እንጸልይ።